አረ አንድ ጥያቄ አለኝ። ለምን ብሔራዊ ቡድኑ አይሰጠውም የሚባለው ነገር ይሄ አጫወት ግን ለምንድን ነው ጂኬ በሌላ በታዳጊዎች ወይም ደግሞ መቼስ ጂኬ እየተባለ መስማት ከጀመርን ሁለት ሁለት ሶስት አስርተ ዓመታት ሆኖታል። በታዳጊዎች ወይም ደግሞ ደጋፊ በሌላቸው ቡድኖች ተመክሮ ለምን እያደገ አይሄድም? በጣም ጥሩ አንድ ነገር ልንገርህ። ኢትዮጵያ ባዘጋጀቻቸው በ97 ይመስለኛል ከዛ ጊዜ ጀምሮ ባሉ የብሔራዊ ቡድን የምስራቅ አፍሪካ እንትኖችም እነገነና ያቀረቡት ሀሳብ ነበር። እሺ ብሔራዊ ቡድኑ ራሱን ይቻል፣ ብሔራዊ ቡድኑ ራሱን ካዋቀረ በኋላ በሌሎቹ ተጫዋቾች እኛ የምንፈልገው ለልጆቹ ማሊያ ትጥቅና ኳስ ነው፣ ደሞዝ አንፈልግም። ስለዚህ ሌሎቹን ተጫዋቾች ይዘን እንግባ የሚል ጥያቄ ሁሉ አቅርበዋል። ከዚህ በላይ ምንድን ነው የምትፈልገው? ያንን ለማሳየት እድሉን ነፈጓቸው። አሁን ግን ዳዊት እስጢፋኖስ ይህን አመለካከት ከሚደገፉት አንዱ ዳዊት እስጢፋኖስ ነው። ዳዊት እስጢፋኖስ ወደ ኢትዮጵያ ቡና ወጣት ቡድን አሰልጣኝ ሆኖ ተሹሟል። ይህን ነገር አሳይቶ ለውጥ ያመጣል የሚል እምነት አለ። እንግዲህ ዳዊት ያው አሁን ከተጫዋችነት ዘመኑ ጨርሶ ወደ አሰልጣኝነት መጥቷል። በሂደት የምናየው ይሆናል። ግን አሁን እርግጠኛ የማልሆነው ነገር ምንድን ነው፣ ዳዊት የሰራውን ቲም በውድድር መድረክ አላየሁትም። ባላየሁት ነገር እርግጠኛ ሆኜ ያመጣል የሚል እና አያመጣም ብዬ ልወስን አልችልም። ነገር ግን ሀሳቡን የሚያራምድ እና በሜዳ ላይ ያንን እንቅስቃሴ የሚያደርግ የነበረ ልጅ ነው። ስለዚህ ተስፋ አለው ብዬ አምናለሁ። ተስፋም እንዲያደርግ እንዲሳካለትም እመኝለታለሁ። ነገር ግን እየታየ የነበረውን እንቅስቃሴ ብዙ ጎል በማግባት 2013 እና 14 እኮ መውሰድ ትችላለህ እና እንደዛ ሆኖ የሚፈልጋቸውን ተጫዋቾች ጠይቆ እምቢ ስለተባለ በአሰልጣኝነት እንትን ላይ እኮ መግባትም የለበትም ክለብ። እነከሌን ምረጥ፣ እነከሌን ያዝ ማለት እነከሌ አያስፈልጉም ማለት አይገባም። ነገር ግን የኢትዮጵያ ሁኔታ እንደምታውቀው ለምሳሌ ቡና ውስጥ ኮራፕሽን በቼንቶ ጊዜ አለ ብዬ አላምንም። በጣም ንጹህ ሰው ናቸው። ደፋን ትክክለኛ ያመኑበትን ነገር ነው የሚያደርጉት። ግን እድል ሊሰጡት ይገባ ነበር ለካሳዬ እና ይሄ ነገር እድሉ ሳይሰጥህ ፌዴሬሽኑ ለምሳሌ በተደጋጋሚ ውጤት የሌላቸው አሰልጣኞች እያመጣ መስጠት ምን ማለት ነው? አንድ ክለብ የያዘን አሰልጣኝ እንደገና በተደራቢነት ብሔራዊ ቡድን እንዲይዝ ማድረግ በዓለም ላይ ታይቶ የማይታወቅ ነገር ነው። ጭራሽ ብሔራዊ ቡድኑን ከራሱ ክለብ ጋር የወዳጅነት ብለህ ማጋጠም ለየትኛው ክለብ ነው የሚመክረው ሰውየው? አሰልጣኙ ከባድ ነገር እኮ ነው። ነገር ግን ገለልተኛ ለሆኑ እንትኖች ቢሰጣቸው ለነካሳዬ ታይቶ ከዛ በኋላ አንድ ነገር አንድ ድምዳሜ ላይ ሊደርስ ይችላል። ኢትዮጵያ 50 ዓመት ውጤት የላትም። መሞከሪያ ነው የሆኑት በነጮች አሰልጣኞች። ለምንድን ነው እነዚህ ሰዎች 4 ዓመት እድል የማይሰጣቸው? አንድ ሲዝን ለምሳሌ ካካ ፕሮጀክት እድል ተሰጥቶት ነበር። በማን? በፉትቦል ፌዴሬሽኑ ፕሬዚደንት አቶ ኢሳያስ ጅራና በአብርሃም ፈቃደኝነት ገነነ ባለበት ሰይድን ባለበት ይሄ ነገር በናይጄሪያ ኮስት በግብፅ ላይ በሌሎችም ቡድኖች ላይ ብሔራዊ ቡድኖች ላይ ታይቶ በጨዋታ ብልጫ አሸንፈዋል። ያ ነገር ለምን አልቀጠለም? ለምን? አንድ ጥያቄ አለኝ። አሪያ ለምንድን ነው ብዙ ጊዜ የሚነሳ አንድ ጨዋታ አለ፣ የአይቬሪ ኮስት ጨዋታ ይባላል። አሰልጣኝ አብርሃም ኢንስትራክተር አብርሃም መብራቱ ቡድኑን ይዞ ግን በርካታ ጨዋታዎችን ተሸንፏል። የኢትዮጵያ ብሔራዊ ቡድን ከዚህ ቀደምም ከረጅም ዓመታት ጀምሮ ስናየው በሜዳው 1-0 እነ ግብፅን ራሱ ትልልቅ የሚባለው እነ ናይጄሪያን ሁሉ የሚያሸንፍበት ሁኔታ አለ። ችግሩ ያለው የመልስ ጨዋታ ላይ ነው። ተነጥሎ ግን የአይቬሪ ኮስት ጨዋታ ይነሳል። ያ ምክንያቱ ምንድን ነው? ያ ምክንያት ሜዳ ላይ አሳማኝ ነጥቦች የወዳጅነትም ጀምሮ ማለት ነው። ይሄ ሀሳብ ዓላማ ያደረገው ለአይቬሪ ኮስት ብቻ አይደለም፣ እንቅስቃሴውን ነው እኮ የምነግርህ ያለሁት። ዓላማው ካካ ፕሮጀክት ለኳታር የዓለም ዋንጫና ለካሜሮኑ የአፍሪካ ዋንጫ ነበር እንጂ ካሜሮንን ስላሸነፍን ግብፅን ስላሸነፍን አይደለም።
ግብፅንም እኮ ከሜዳ ውጭ አሸንፈናል። ግብፅን ያዘው ሌላ አሰልጣኝ ቢሆንም ቆይ ልንገርህ፣ አሰልጣኝ ቢሆንም ያ ቡድን ግን ይከተለው የነበረው እንቅስቃሴ የአብርሃምን ያሰለጣጠን ነው። ከነ ገነነ ጋር ሆኖ ማለት ነው። ስለዚህ ያ ስለነበረ ያ ቡድን ገባ፣ ያለ አሰልጣኝም ቢገባ ያሸንፍ ነበረ እና ይህን እንደው ባላሰልጣኝም የሚለው መቀበል ይከብደኛል። ምክንያቱም ይሄ አሰልጣኝ ውበቱ አባተን ክሬዲት ማሳጣት ይሆናል። የኢትዮጵያ ብሔራዊ ቡድን ግብፅ ላይ አማን ክሬዲት ማሳጣት አይደለም። ያ ነገር እንዳይቀጥል ተደረገ፣ ተጫዋቾች ተቀያየሩ። ስለዚህ ከዛ በኋላ ሽንፈትን የገጠመን በሀገር ውስጥም በእንትንም። አሁን እያወራሁት ያለሁት ስለ ሽንፈቱና ስለ አሰልጣኝ መተካቱ ሳይሆን ያ የነበረው ጅማሮ በአይቮሪ ኮስት እና በግብፅ እያደገ ቢሄድ ኖሮ እድሉ ቢሰጠው ኖሮ የእግር ኳሳችን ይቀየር ነበር። ምክንያቱም አይተንበታል። በክለብም ደረጃ እነ ካሳይም አሳይተውበታል፣ በዚህም ታይቶበታል በማጣሪያ እና ወዲያው ነው የተነሳው። እንደውም አብርሃም የዛ ጊዜ ታስታውስ እንደሆነ በነፃ ሁሉ ልኮ ልስራ ብሎ ነበረ እና እንደዚህ ሚሊዮን ሰው እንትና ገነነ ብዙ ዓመት ጮ የፍልስፍና የኢትዮጵያ እግር ኳስ ስልጠና በሚል መጽሐፍ ጽፏል። እሺ ከኢንስትራክተር ከቀድሞዎቹ ጀምሮ በኢትዮጵያዊ ስልጠና ላይ መጽሐፍ የጻፈ አንድ ሰው ጥቀስልኝ። በመጽሐፍ ስል በስልጠናው ዙሪያ ማለት ነው። እኔ አለው ገነነ ነፍሱን ይማረውና ሐሳብ አለው። አንድን ሐሳብ ትክክልም ይሁን አይሆንም መቀበል ያስፈልጋል። ግን ያ ሐሳብ ደግሞ ወደ መሬት ጠብ ብሎ ማሳየት የበለጠ ሁኔታዎችን ለማረጋገጫነትና በእርግጠኝነት ለመናገር ያስችላል።